ምንድነው የምትጠቀሚው? እሺ ንገሪያቸው። የምር እኔ እንኳን ቦርጭ የለኝም፣ ግን የሚያስቸግራቸው ልጆች አሉ። ይጠቀሙት። ይሄ ልክ ስወልድ ማለት ነው። ልክ ስወልድ ገዝቼ ከዛ ራሴን በሚዛን ላይ አየዋለሁ። በመቤቴ ስም ደነገጥኩ ነው የምላችሁ። ደነገጥኩ 90 ኪሎ ሲሆን ደነገጥኩ። በህይወቴ አይቺ ማላቆ ኪሎ ማለት ነው። ማርያምን እዚህ ላይ ድንግልን ለሴት ልጅ 90 ኪሎ በጣም በጣም ብዙ ነው። ለማንኛውም በጣም ብዙ ነው። ከዛ በኋላ ላይ እኔ እህታችሁ ምን አደረኩኝ እና ፎሎ አድርጓት ታዲያ እንድነግራችሁ እንዴ ከ90 ኪሎ እንዴ ዝም ብሎ አለ እንዴ? ዝም ብሎ በነፃ አለ እንዴ? ማሮቼ ፍቅሮቼ እንዴ ተው እንጂ። አንደኛ ደረጃ ምን አደረኩ መሰላችሁ? እስኪ ታብታብ እየተደረገ ነው። እስኪ 29 ነው ገና 19። እሺ ይሁን ደ ቆንጆ ነው። ቆንጆ እያደረጋችሁ ነው። ሞቅ ሲል እኔ አወራለሁኝ። አንደኛ ከወለድኩ በኋላ በጣም እኔን በጣም የጠቀመኝ የምን ጁስ መሰላችሁ? የዲቶክስ ታውቃላችሁ? ዲቶክስ አደረኩኝ። ምን ነው ዲቶክስ ያደረኩት መሰላችሁ? ሎሚ፣ ዝንጅብል፣ ብርቱካን እና ደግሞ ይሄ ኪያር የሚባለው በአረብኛ ኪያር ነው የሚባለው፣ ይሄ ኩከምበር የሚባለው ማለት ነው። እና እሱን ፈሽቶ በቃ ለአንድ ሳምንት ምናምን ነገር ወይ ደግሞ ለ2 ሳምንት መጠቀም ማለት ነው። እና ቦርጭ ማለት ነው እልም አድርጎን የሚያጠፋው። በስነ ስርዓት ምግብ እያበላው ምናምን ቀንሼ ምናምን አይደለም፣ ምግብ ልንገራችሁ ብዬ ነው። ምግብ ቀንሼ ምናምን አይደለም፣ በስርዓት ነው የምበላው ምናምን። የተሰራውን ጥርቅ አድርጌ ነው የምበላው። አዎ እኔ ሲጀምር ምግብ ላይ አልታማም። እናቴ ራሱ ምግብ ላይ አይዞሽ ብላ ነው የመረቀችኝ። አዎ ምግቤን ጥርቅ አድርጌ እየበላው እሱን ጧትና ማታ እየጠጣሁኝ። እና ደግሞ አንድ ነገር ልንገራችሁ፣ አንድ ተልባ ጠዋትና ማታ በባዶ ሆዳችሁ መጠጣት ሴክሲ ነው የምትሆኑት። አልባችሁ በቃ ስሙኝ። ሌላ ምን ልንገራችሁ? ሲሪየስ እግዚአብሔርን ድገሚልን እንዴ! እሺ ታብታብ አድርጉ። ደግመዋለሁ፣ ማርያም ደግመዋለሁ። ግን እንዴት ነው? አሪፍ ነው። ስሙ መጀመሪያም እኮ እኔ እኮ ሞዴል ነበርኩ ማለት ያው ሞዴል አይደለሁም፣ ግን ለእኔ ሞዴል ነበርኩ ለእኔ ማለት ነው። ግን አሪፍ አቋም አለኝ ብዬ አስባለሁ። እንዴ እኔ ኮንፊደንስ ለራሴ ቢሰማኝ፣ ቆይ እናንተ ምን ቸገራችሁ እንዴ? እኔ ኮንፊደንስ ለተሰማኝ እናንተን ለምንድን ነው የሚያናዳችሁ? ቆይ እስኪ አሁን ልድገምላችሁ። እሺ ታይፑን ልድገምላችሁ። መጀመሪያ ላይ የምጠቀመው መጀመሪያ ላይ ዲቶክስ። ምን አይነት ዲቶክስ መሰላችሁ? ከፈለጋችሁ ቪዲዮ ሰራላችኋለሁ እሱን ማለት ነው። የምትፈልጉት ከሆነ እንደዚህ አይነት ቪዲዮ መስራት አልወድም፣ ኮንተንት አይደለም እውነት ለመናገር። ግን የምትፈልጉት ነገር ከሆነ እንትን ላይ ሰራላችኋለሁ፣ በቪዲዮ ሰራላችኋለሁ። አንደኛ ነገር ዲቶክስ። ምን አይነት ዲቶክስ ነው? ልክ እንደ ጁስ ጠዋትና ማታ፣ ጠዋት በባዶ ሆዳችሁ፣ ማታ በባዶ ሆዳችሁ ሎሚ ታደርጋላችሁ። ሎሚ፣ ዝንጅብል፣ ብርቱካን እና ደግሞ ኩከምበር ታውቃላችሁ? ኩከምበር ኪያር፣ በአረብኛ ኪያር ነው ኩከምበር። ከዛ እሱን አንድ ላይ መፍጨት ትፈጩትና ከዛ በኋላ ላይ ታጠሉታላችሁ እሱን ማለት ነው። ከዛ በኋላ አጥልላችሁ በቃ ነገር አድርጋችሁ እቃ ነገር ብትገዙ አሪፍ ነው። ምክንያቱም ከተከፈተ ሁሉንም ጠጡት። ከተከፈተ ማለት ከሚነፍስበት ጅንጅብል ሎሚ ምናምን ስላለው ማለት ነው። ከዛ እሱን ለአንድ ሳምንት ኦር ለአንድ ወር በቃ ለውጥ ካላያችሁበት ለአንድ ወር ተጠቀሙት። በጣም ነው ለውጥ ያለው ማለት ነው። እኔ አሁን ከ90 ኪሎ ወደ 68 ኪሎ የገባሁት ማለት ነው። መጀመሪያ ላይ በጣም ወፍራም ነበርኩኝ ከመውለዴ በፊት ማለት ነው። እያረገዝኩ ማለት ነው። አርግዤ ወፍራም ነበርኩኝ፣ 90 ኪሎ ነበርኩኝ። አንገቴ ሁላ ወፍሮ አንገቴ ጠቁሮ ማለት ነው። መስቀሌ አውልቄው ይሄ ሰፊ መስቀል ነው ያደረኩት ማለት ነው። ገባችሁ? ካልገባችሁም ደግመዋለሁ። እኔ አስተማሪ አይደለሁም በርግጥ ግን እኔ ልንገራችሁ ብዬ ነው። አዎ ፍቅሮቼ፣ ለእናንተ ታብታብ እያደረጋችሁልኝ ስለሆነ ልንገራችሁ ብዬ ነው። እና ከዛ ምን ትሆናላችሁ? እንደዚህ ሴክሲ ትሆናላችሁ ማለት ልጅ ወልዳችሁ እንዳልወለደ። እኔ አሁን የአብ ልጅ እኮ አልመስልም። ሰማችሁ? የቱኒንስ እናት መስላለሁ። እኔ አሁን አልመስልም። ልጅ 4 ኪሎ አሁን ቢያንስ 6 ኪሎ ሊሆን ይችላል። እኔ ግን አንቺ ሚሻ የምትባይ ልጅ ማለት ነው። በእናትሽ አትሰግጪ